የፔሮል ማጭበርበር የሚባል በኤአይ አይታወቅም። አሁን ሰው ሞቶ ደሞዝ ይከፈለዋል። ታውቃላችሁ? ይሄን ሰውየው የለም ደሞዝ ይከፈለዋል። ፔሮል ኤአይ ሲያዘጋጅ ማጭበርበር የሚባል ነገር አይታሰብም። የሐሰት ማንነት፣ አጠራጣሪ የገንዘብ ዝውውር፣ ያልተለመደ የአካውንት እንቅስቃሴ ሁሉ ይይዛል። በተለይ አሁን በጣም እየተወደደ የመጣው ክሬዲት ስኮሪንግ ነው። ያው ኢትዮጵያ ውስጥም ዓለም ላይ እንደምታውቁት ፋይናንሻል ኢንክሉዥን ከፍተኛ አጀንዳ ነው። ኢትዮጵያ ውስጥ ዛሬ 112 ሚሊዮን የባንክ ደብተሮች አሉ። 112 ሚሊዮን በቁጥር ደረጃ እስከ 40 ሚሊዮን ሰው ነው ተብሎ ይታሰባል። አንዳንዱ 5-6 ስላለው ባንኮች በጣም በርካታ ትሪሊዮን ያንቀሳቅሳሉ። እስከ ባለፈው ዓመት ድረስ ሁሉ የኢትዮጵያ ባንኮች ተደምረው ግማሽ ሚሊዮን ሰው አላበደሩም። እንዳልኳችሁ 100 ምናምን ሚሊዮን አካውንት አለ። ቢያንስ 40 ሚሊዮን ሰው ነው የሚገለገለው የሚያስቀምጠው ምናምን የሚለው። ተበዳሪው ግን ግማሽ ሚሊዮን አይሞላም። ለምን? ጥቂቶች ናቸው ሀብት የሚቀራመቱት። ፌር አይደለም። ባንኩ እኩል አያበድርም። ለአርሶ አደር፣ ለአርብቶ አደር፣ ለነጋዴ ብሎ እኩል ስለማያበድር ነው። አሁን ይሄ ክሬዲት ስኮሪንግ የሚባለው ባህሪ ያጠናል። በነገራችን ላይ ሞባይል መኒ የኢትዮ ቴሌኮም በአንድ ዓመት ከምናምን ውስጥ ለ3 ሚሊዮን በላይ ሰዎች አበድሯል ብድር። የኢትዮጵያ ባንኮች ተደምረው እስካሁን ግማሽ ሚሊዮን አልሞሉም። ኢትዮ ቴሌኮም 2 ዓመት ሳይሞላው ከ3 ሚሊዮን በላይ ሰዎች ብር አበድሯል። ኤአይ ግን የሚያጠናው እንዴት ነው? ስልክ አለኝ፣ ስልኬን ያውቃል። ለምሳሌ ጠዋት 12 ሰዓት ዛሬ ከተነሳው ይመዘግባል ኤአይ። ነገ 1 ሰዓት ከተነሳው ይመዘግባል። ከነገ ወዲያ 3 ሰዓት ከተነሳው ይመዘግባል። ይሄ ሰውዬ ምንም ስርዓት የለውም፣ አንድ ቀን እንደዚህ አንድ ቀን እንደዚህ የሚነሳው ይላል። ዩቲዩብ ምከፍተውን ያያል። ሁሌ ዘፈን ሁሌ ምናምን ከሆነ ትምህርት ማልማር ከሆነ በቃ የዘፋኝነት ዝንባሌ እንዳለኝ ይገባዋል። ባትሪ ቻርጅ ባትሪ እያለቀ አንድ ቀን 10% ሲደርስ ቻርጅ አረኩት፣ አንድ ቀን 5% ሲደርስ ቻርጅ አረኩት፣ አንድ ቀን ደግሞ ጠፍቶብኝ 1 ሰዓት 2 ሰዓት አላወቅኩም። ይሄ ሰውዬ ባትሪው እንኳን ፎሎ አያደርግም፣ ኢሪስፖንሲብል ነው ይላል። ሰዎች ቴክስት ያደርጉልኛል፣ ቴክስት አልመልስም፣ ይደወልልኛል፣ አልመልስም። ያን ትሬንድ ያጠናል። ይሄን ባህሪ አይቶ ይሄ ሰውዬ ባበድረው ይመልሳል አይመልስም ብሎ ይወስናል። ለአንተ ቀላል ነገር ነው ይመስል የምትውልበትን ዩቲዩብ ያይና አይ ይሄ አክቲቪስት አይሆንም ይላል። ብድር የዕለት የሚባል አለ። ባይዘው የዕለት ጠዋት ተበድራችሁ ማታ የምትከፍሉት ሰምታችሁ ከሆነ አላውቅም። ጠዋት ስትወጡ ትበደራላችሁ 50 ብር 100 ብር፣ ቀን ታገላብጡና ማታ ትከፍላላችሁ። የሳምንት የሚባል አለ፣ የሁለት ሳምንት የሚባል አለ፣ የወር የሚባል አለ እንደ ሳይዙ። ይሄ የሚለየው በክሬዲት ስኮሪንግ ነው። አንድ ሰው ተበድሮ የመክፈል ሬቱን በማየት ክሬዲት ስኮሪንግ በፋይናንሻል ጉዳዮች በጣም በከፍተኛ ደረጃ ፋይዳ አለው። ሁለተኛው ሪስክ ማኔጅመንት ነው። ይሄን ብር ባበድር ልክ ኮላተራል እንደምትሉት ብር ባበድር ምን ሪስክ አለው፣ ይሄ ቢዝነስ ምን ሪስክ አለው ብሎ ይለያል። ሶስተኛው ስቶክ ማርኬት ነው። ስቶክ ማርኬት ኢትዮጵያ አልተጀመረም። አሁን በቅርቡ እንደሚጀመር ተስፋ አደርጋለሁ። በቴሌኮም 10% ቴሌኮም ለህዝብ ልንሸጥ ስለሆነ ስቶክ ማርኬት ከጀመርን በከፍተኛ ደረጃ የእኛን ኢኮኖሚ ይቀይረዋል። ምን ማለት ነው? አረብ ሀገር ያሉ ሴቶች ብራቸውን እዛም የሚያስቀምጡ ኢንቨስት ያደርጋሉ ማለት ነው። ንግድ ባንክ ውስጥ፣ ባቡር ውስጥ፣ ቴሌኮሙኒኬሽን ውስጥ፣ ሌላ ኩባንያ ውስጥ አብዛኛው ሀብት እናንተ ባትሰሩም ስራ ላይ ይሆናል። ለምሳሌ መንግስት ሰራተኛ ስቶክ ይገዛል። ሰራተኛም ነው ቢዝነስም ይሰራል ማለት ነው። ንግድ ፍቃድ የለውም፣ ባለ ኩባንያ ውስጥ ቢዝነስ ይሰራል። ለእንደሱ አይነት ሪስክ አሁን ሀብታሞቹ በኤአይ ነው የሚወስኑት። ሼር ሲገዙ በኤአይ ጥናት መሰረት እድገት ያዩና ከፍተኛ ሀብት ኢንቨስት ያደርጋሉ። በጣም የሚጠቀሙ ሰዎችም አሉ። አንታይ ፍራውድ፣ በተለይ ኦዲቲንግ። ኦዲተር ማለት ነው ኮንትራቱ ስንት ሰው ተጫረተ፣ ስንት አቀረቡ፣ ቴክኒካል ኢቫሉዌሽን፣ ፋይናንሻል ኢቫሉዌሽን ማለት አይደለም የሚታየው። ኤአይ በሰከንድ ነው አናላይዝ የሚያደርገው፣ ወይም በሰከንድ
ሰው 2 ወር 3 ወር ወረቀት የሚያገላብጠውን ሁሉም ዳታ ስላለው ጭንቅላት ውስጥ በሰከንድ አገላብጦ በሬት ያስቀምጥልሃል። እንደ ኦዲተር ሰዋዊ ምናምን የለውም። በከፍተኛ ደረጃ የሀብት ምዝበራን ይታደጋል። በከፍተኛ ደረጃ ሀብት እንዳይጠፋ ያግዛል። ከዚህ በላይ በፋይናንሻል ሴክተር በጣም ብዙ ጥቅም አለው። ግን እዚህ ያለው ሰው የፋይናንስ ብቻ አይደለም። የፋይናንሶች ኤአይ ከእናንተ ጋር ያለውን ስራ በቁንጽ ካወቃችሁ በኋላ ፈርዘር አንብባችሁ ጠይቃችሁ መጠቀም መቻል ካልቻል ኮምፒት የሚያደርግ የፋይናንስ ተቋም ልንፈጥር አንችልም።